እንደምንሰነበታችሁ ውድ አድማጭ ተመልካቾቻችን፣ ይህ በሆፕ ቻናል ኢትዮጵያ በአማርኛ ቋንቋ ስርጭት እየተዘጋጀ የሚቀርብላችሁ ሳምንታዊ የመጽሐፍ ቅዱስ ጥናታችን ፕሮግራም ነው። ሁላችሁንም እንኳን ወደዚህ ውይይት በሰላም መጣችሁ። አብረውኝ በውይይት ያሉትን ላስታውቅና ወደ ውይይታችን እንገባለን። እህቴ ትትና ዶክተር ዮናስ እንዲሁም ፓስተር ኤፍሬም አብረውን የሚቆይ ይሆናል። በቴክኒክ ቁጥጥሩ ደግሞ እህታችን ውበት በሆፕ ቻናል ኢትዮጵያ ቴክኒክ ክፍል ባልደረባ ሆና አብራን የምትቆይ ይሆናል። እኔም በውይይቱ አብሬያችሁ የምቆየው ወንድማችሁ ሙሉ ነኝ። በሚኖረን ቆይታ እግዚአብሔር ምሪቱን እንዲወስድ መንፈስ ቅዱስ እንዲመራን እንዲሁም ደግሞ እኛም ደግሞ ልባችንን ከፍተን ከእግዚአብሔር እንድንማር አጭር ጸሎት እናደርጋለን። ፓስተር ኤፍሬም አጭር ጸሎት አድርግ። የዘላለም አባት ክብርና ምስጋና የሚገባ ጠብቀና ረድተህን ለዚህ ሰዓት ስላበቃህን እጅግ አድርገን እናመሰግናለን። አባት ሆይ አሁንም ሕያው ቃልን እንድታስተምረን የመንፈስ ቅዱስ መገኘት አብሮነት በመካከላችን እንዲሆን ወደ እውነት ሁሉ እንድትመራን እንጠይቃለን። ጌታ ሆይ በምታስተምረን ሁሉ መኖር ይሁንልን። ተመልካቾችንም አድማጮችንም ሁሉ ከቃል የተነሳ ባርክ። ሁሉን ለአንተ ክብር እንዲሆን እንጸልያለን በጌታ በኢየሱስ ክርስቶስ ስም። እግዚአብሔር ይባርክ ፓስተር። ውድ አድማጭ ተመልካቾቻችን የዚህን ሩብ ዓመት መርሃ ግብር 9ኛ ሳምንት ነው ዛሬ የምናጠናው። የተስፋ ወራሾች እንዲሁም ደግሞ የተስፋ እስረኞች በሚል ሐሳብ ነው የምናጠናው። እንደው ግን ከዛ በፊት ፓስተር እንደው ሐሳቡን ከማንሳቴ በፊት አንድ ጥያቄ ጠይቀሃለሁ። እናንተ በተስፋ የምትኖሩ እስረኞች ወደ ምሽጎቻችሁ ተመለሱ፣ አሁንም ቢሆን 2 እጥፍ አድርጌ እንደምመልስላችሁ እናገራለሁ ይላል ዘካርያስ 9:12 ላይ። እንደው እችን ጥቅስ እንደው ብናነሳ ምን ማለት ነው? እንግዲህ ነቢዩ ዘካርያስ ብሎም ደግሞ ነቢዩ ሐጌን የነበሩበትን ዘመን ስንመለከት ሳለ እስራኤላውያን ከ70 ዓመት የባቢሎን ምርኮ በኋላ 70 ዓመት ሲጠናቀቅ ወደ ቀድሞ የኢየሩሳሌም የእስራኤል ምድር ለአብርሃም ለይስሐቅ ለያዕቆብ ቃል ወደ ተገባበት እንደሚመለሱ አምላክ የተናገረበት ሁኔታ ነበር። ነገር ግን ህዝቡ ብዙ ዓመት ከባርነት ቤት ከመቆየቱ የተነሳ ይሄ መልሶ የመታደስ ነገር እንደ ቅዠትና ህልም ነበር የሚታሰበውና የብዙዎች እምነት ወድቆ የብዙዎች እምነት ወርዶ ነበረ። ስለዚህ 2 እጥፍ አድርጌ እንደው በፊት ከነበረው 2 እጥፍ አድርጌ እመልስላችኋለሁ አይደለም እናንተን እዛ ወስዶ ቀድሞ የነበራችሁበት ቦታ ማቋቋም ሳይሆን በረከቱን የሚያስፈልገውን ነገር 2 እጥፍ አደርጋለሁ ብሎ ለማበረታታት የላከው ቃል ነውና፣ ግን ይህንን ቃል የሚቀበሉ እነማን ናቸው? መጀመሪያ ለአብርሃም ለይስሐቅ ለያዕቆብ የተሰጠውን ተስፋ ተጠማጥሞ የኖሩ ሰዎች ናቸው፣ ወይም የተስፋ እስረኞች ናቸው። ስለዚህ ዛሬም እኛ ያው ዛሬ በተለያዩ ቀናቶች እንደምንመለከተው በተስፋ የዳንን ሰዎች እንደሆንን ከኛ ጋር ራሱ አንተን የምናገናኘው ይሆናል ማለት ነው። በተለይ ደግሞ ይህን ሐሳብ ስናነሳ ከ400 ዓመት በኋላ ከግብፅ ወጥተው ኢያሱ አሁን አውርሷቸው አይደለም። በተለይ ምዕራፍ ኢያሱ 13-21 ያለውን ክፍል ስናነብ ለእያንዳንዱ ቤተሰብ ድረስ ወርዶ ርስታቸውን ሲያከፋፍል የምናይበት ክፍል ነው። በዚህ ዘመን ላለነው ሰዎች ብዙም የሚጠቅመን ላይመስለን ይችላል። ነገር ግን እግዚአብሔር እዚህ መጽሐፍ ውስጥ እንዲገባ የፈለገው ቃል ኪዳኑን ለመጠበቅ ምን ያህል እግዚአብሔር እንደሚወርድ ተስፋ ቃሉን እርግጠኞች እንዲሆኑ ያሳየበት ክፍል፣ ነገር ግን በእግዚአብሔር ተስፋ ቃል ላይ ደግሞ የነሱ የተግባር እርምጃ መጀመር ወሳኝ እንደሆነ የምናይበት እንደሆነ ያሳያልና ከዛ በኋላ ነው ከ400 ዓመት በኋላ የወረሱትን ምድር በባቢሎን ደግሞ ከተሰደዱ በኋላ ከ70 ዓመተ ምህረት የሚጀምረው ከዛ ተነቅለው ነው እንደገና እግዚአብሔር ያወረሳቸው እስራኤላውያን እንደገና ተነቅለው ነው የምናየው። እንግዲህ እዛ ጋር ነው አሁን ቅድም ያነሳው በዛ ግን አሁንም ይሄ የተሰጠን ርስት ነው ብሎ ለያዙ ሰዎች የመጣ መልእክት ነው። በጣም ገጣሚ ሐሳብ ነው። ዛሬም የምናየው ሐሳብ ይሄንን ነው። በተለይ ደግሞ ዘዳግም 1:8 ላይ እንደዚህ ይላል፣ እነሆ ምድሪቱን በፊታችሁ አድርጌያለሁ፣ ግቡ፣ እግዚአብሔር ለእነርሱ ከእነርሱም በኋላ ለዘራቸው ይሰጣት ዘንድ ለአባቶቻችሁ ለአብርሃምና ለይስሐቅ ለያዕቆብም የማለላቸውንም ምድር ውረሱ። አሁን እንግዲህ ወደ ውርስ ነው እየገባን የመጣን ያለ ነው። ኢያሱን አሁን ወደ ኢያሱ አሁን ያ ዘካርያስ ጋር ያለው ሐሳብ ነው ይሄን ሐሳብ ያነሳ ነው። አሁን ወደ ኢያሱ ስንመጣ ውረሱ የሚለውን ሐሳብ እንድናስታውስ ነው ዘዳግም 1:8 ያነበብኩት። ታዲያ ከዚህ እኛ ምን እንማራለን ነው? ከዚህ መለኮታዊ ጽንሰ ሐሳብ ምን እንማራለን? ምክንያቱም እኛም እግዚአብሔር የሰጠን በክርስቶስ የሰጠን ተስፋ አለን፣ ልንወርስ ያለች ከተማ አለች። ከዚህ ሰዎች ከእስራኤላውያን የምንማረውን መንፈሳዊ አንድምታ እስቲ በዚህ ሳምንት እንይ። ዶክተር ወደ አንተ ልምጣ።
ወደዚህ ሐሳብ ስንመጣ እንደው ጠቅለል አድርገን እንድናይ ኤደንና ከነዓንንም እንይ። ምንድነው ዘፍጥረት 2:15 እግዚአብሔር ሰውን ፈጠረ፣ በኤደን ገነት ስፍራ አኖረው። ከዛ በኋላ ዘፍጥረት 3:17ን ስናይ ደግሞ ሲያስወጣቸው ነው የምናየው። ቃሉን ባለመጠበቃቸው ቅድም ምን ማለት በተግባር እርምጃ ብለናል አይደል? አሁን የውድቀታቸው ውጤት እንዲባረሩ አድርጓቸዋል። ይሄ አጠቃላይ የሰውን ዘር ውድቀት እናያለን። ነገር ግን ይህን የተስፋ ቃል እንዴት ነበር የተቀበሉት? አንደኛ አባቶቻችንም ሆኑ አዳምና ሔዋንንም እናንሳ። ሁለተኛ ደግሞ ለእኛ እንደ አድቬንቲስት ደግሞ ይህ የተስፋ ቃል ወራሾች ሆነን መኖር ማለት ምን ማለት ነው? እንግዲህ ታሪኩን ወደኋላ መለስ ብለን ማየት ተገቢ ይሆናል እና ስለ ኤደን ስናስብ እግዚአብሔር ሰውን እንፍጠር በመልካችን እንደ ምሳሌያችን ሲል መጀመሪያ ሐሳቡ ምንድነው? ሰውን መፍጠር ነው። ሰውን ከመፍጠሩ በፊት ግን መኖሪያ አዘጋጅቶለታል። ምድርን የሚያስፈልገውን ሁሉ ከፈጠረ በኋላ በስድስተኛው ቀን ሰውን ፈጠረ። በምን አሳረፈው ይላል? ወደ ምን አስገባው ይላል? ወደ ኤደን አስገባው። እንግዲህ ኤደን ፍጹም የሆነ የእግዚአብሔርን አብሮነት የምናይበት ቦታ ነው። አዳምና ሔዋን ቀጥታ ከእግዚአብሔር ጋር ይገናኙ የነበረበት ምሕረቱንም ቸርነቱንም በተፈጥሮ ውስጥ ፍቅሩንም የሚያዩበት የነበረበት ስፍራ ነው። ግን እዛ ስፍራ ውስጥ ለመኖር ደግሞ ምን ማድረግ ነበረባቸው? መታዘዝ ነበረባቸው። ከተከለከሉት የዛፍ ፍሬ አለመብላት ነበረባቸው። ስለዚህ ያንን እስከታዘዙ ድረስ ለዘላለም መኖር ይችሉ ነበረ። ግን ያ ሳይሆን ቀረ። ከኤደን ተባረሩ ማለት ነው። ከኤደን የተባረሩበት አንዱ ምክንያት ከኃጢአቱ ቀጥሎ መልሰው ከዛች ሕይወት ዛፍ እንዳይበሉም ጭምር ነው። እቺን ነገር መጨረሻ ላይ ሪስቶር ወይም ደግሞ ወደ ነበረበት ስፍራ ስትመለስ እናያለን። በአዲስቷ ኢየሩሳሌም የዳኑ ሁሉ ሲሰባሰቡ ከዚች የሕይወት ዛፍ የመብላት እድል ወይም የመብላት ፋንታን ሲሰጣቸው እናያለን። ግን በዚህ ሁሉ ውስጥ ደግሞ ተመሳሳይ ነገሮችን እናያለን። ወደ ከነዓን ስንመጣ እንግዲህ ዘፍጥረት ምዕራፍ 13ን ስናነብ የምናገኘው ምንድነው? እንግዲህ የሎጥና የአብርሃም ከብቶቻቸው እየበዙ የሚያሰማሩበት ቦታ ባጡ ጊዜ ምንድነው መለያየት አለብን ብለው አሰቡ። ስለዚህ እድሉን ለማን ይሰጣል? አብርሃም ለሎጥ ይሰጠዋል። ስለዚህ ሎጥ የተሻለ የሚባለውን አየ። ውሃ ያለበት በጣም መልካም የሆነ ስፍራ የሆነውን ሁሉ ይወስዳል። አብርሃም ግን የፈለግከውን ውሰድ፣ አንተ የተረፈውን ይወስዳለሁ ብሎት ነበር። ኋላ ላይ ምናልባት እሷን ጥቅስ ሄደን ብናነብ ደስ ይለኛል። ዘፍጥረት ምዕራፍ 13 ከቁጥር 14 ጀምሮ ያለውን ስናነብ ሎጥ ከተለየው በኋላ እግዚአብሔር አብርሃምን አለው፣ ዓይንህን አንሳ፣ አንተ ካለህበት ስፍራ ወደ ሰሜንና ወደ ደቡብ፣ ወደ ምስራቅና ወደ ምዕራብ እይ፣ የምታያትን ምድር ሁሉ ለአንተ ለዘርህ ለዘላለም እሰጣለሁና ብሎ ቃል ሲገባለት እናያለን። እንግዲህ የመጀመሪያዋ መነሻዋ የምትሆነው እቺ ናት። ዘርህንም እንደ ምድር አሸዋ አበዛዋለሁ፣ የምድር አሸዋ ይቆጠር ዘንድ የሚችል ሰው ቢኖር ዘርህ ደግሞ ይቆጠራል። ይሄ ማለት ዘርህ አይቆጠርም እንደማለት ነው ይለዋል። እና ከዚህ ምንድነው ፕሮሚስ፣ ከዚህ ቃል የተነሳ ነው እንግዲህ ከነዓንን ተስፋ የሚያደርገው እስራኤል ማለት ነው። ስለዚህ ከነዓን ተመሳሳይ ነገር አለ በኤደን ገነት የምናየው። እቺ ከነዓን የተባለችው ምድር ምንድናት? ማርና ወተት የምታፈስ በጣም ለምለም የሆነች ስፍራ ናት። ስለዚህ የሚበላው መልካም የሆነው ነገር ያለበትን ስፍራ ሲሰጠው እናያለን ማለት ነው። ይሄ እንግዲህ አሁንም ኮንዲሽናል ነው። አዳምና ሔዋን በኤደን በመታዘዝ ይኖሩ እንደነበረ ከነዓንም ውስጥ እግዚአብሔር እንዲሁ በስጦታ የሰጠው
ወይም ደግሞ የቃል ኪዳን ስጦታ እንደሆነ እንገነዘባለን። ይህንን ደግሞ የምናገኘው በዘዳግም ምዕራፍ 9 ከ4-6 ስናነብ እናገኛለን። ይሄ በነፃ እስራኤል ይሄን ስላደረገ የተሰጠው ሳይሆን ልክ አብርሃምን በአራቱም አቅጣጫ ያንንም ሰጥሃለሁ እንዳለው ለእስራኤላውያንም እንደዚሁ በነፃ የሚሰጥ ምድር ነው። ያ ምድር ሲሰጥ እንግዲህ ከዚህ በፊት እንዳየነው ቀድሞ ነዋሪዎች የነበሩ እንዳሉ እናያለን። እነዛን ዲስፕሌስ አድርገው ወይም ደግሞ እነዛን አስወግደው ነው እስራኤላውያን የሚቀመጡት። ያም የሚሆንበት ምክንያት እዚህ ጥቅስ ላይ እንደምናየው ከእስራኤል መልካምነት ሳይሆን ከነዚህ ሰዎች ኃጢአት የተነሳ ስፍራቸው ለማን ተሰጠ? ለእስራኤል እንደተሰጠ ይናገራል። እንግዲህ ይሄ ለምትመጣው ለአዲስቷ ኢየሩሳሌም ፓራላል አለው ወይም ተዛምዶ አለው። ያ ተዛምዶ ምንድነው? አዲሷን ኢየሩሳሌም እግዚአብሔር እንዲሁ በነፃ የሚሰጠን እኛ ካደረግነው ነገር የተነሳ ሳይሆን እንዲሁ በነፃ የሚሰጠን እንደሆነ እንገነዘባለን። እንዲሁ በነፃ ሲሰጠን ግን ያለ ቃል ኪዳን ደግሞ አይደለም። እዚህ ጋር 2 ጥቅሶችን እንድናነብ ፈልጋለሁ። ዕብራውያን ምዕራፍ 6 ዕብራውያን ምዕራፍ 6ን ቁጥር 12 ላይ ያለውን እንድናነብ ፈልጋለሁ። በመጀመሪያ የሚወርሱትን እንድትመስሉ እንጂ ዳተኞች እንዳትሆኑ። አማርኛው ትንሽ ሁለቱን ቀላቅሎ ነው 11 እና 12ን ቀላቅሎ ነው ያለው። እሺ ስለዚህ ከ11 ጀምር። በእምነትና በትዕግስትም የተስፋውን ቃል የሚወርሱትን እንድትመስሉ እንጂ ዳተኞች እንዳትሆኑ ተስፋ እስኪሞላ ድረስ እያንዳንዳችሁ ያን ትጋት እስከ መጨረሻ እንድታሳዩ እንመኛለን። እቺ ተስፋይቱን ምድር ለመውረስ በትጋት መጠበቅ እንዳለብን ጳውሎስ ይነግረናል። እዚህ ላይ ተመሳሳይ ነገር ከነዓንን ሲመርጡ ወይም ደግሞ ርስታቸውን ሲወርሱ ኢያሱ ተመሳሳይ ነገር ሲናገር እናያለን። በኢያሱ ምዕራፍ 18 ቁጥር 3 ላይ ኢያሱም የእስራኤል ልጆች አላቸው የአባታቸው አምላክ እግዚአብሔር የሰጣችሁ ምድር ትወርሱ ዘንድ እስከ መቼ ለመግባት ቸል ትላላችሁ? እዚህ ላይ ጳውሎስ ዳተኞች አትሆኑ ነው የሚለን። ኢያሱ ደግሞ ለእስራኤል ሕዝብ ኦልሬዲ ቃል የተገባ ግማሾቹ ቃል የተገባላቸውን ወርሰው ሳለ ሌሎቹ ግን ያ ቃል የተገባላቸውን ለመውረስ ዳተኞች እንደሆኑ እናያለን። እንግዲህ በዚህ ዘመን ለምንለው ለክርስቲያኖች የእግዚአብሔር ቃል የገባልን ያቸው አዲስቷን ኢየሩሳሌም አዲስቷን ከነዓንን እንድንወርስ ዳተኞች እንዳንሆን ነው እየተመከርን ያለ። ዳተኛ ለመሆን ማለት እግዚአብሔርን ቃል ኪዳን መጠበቅ ማለት ነው። እሱም ደግሞ መታዘዝ ነው። ያለ መታዘዝ እግዚአብሔርን ደስ ልናሰኘው አንችልም። ልክ ያለ እምነት እግዚአብሔርን ደስ እንደማናሰኘው ሁሉ ስለዚህ ቃል ኪዳኑን መጠበቅ ቃል የተገባልንን ምድር እንድንወስድ ያደርገናል ማለት ነው። እግዚአብሔር ይባርክ። ትልቅ ሀሳብ ነው ያነሳው። በተለይ ደግሞ እዛ ከኤደን ገነቱ ጋር ስንነሳ ግንኙነት ነበር የተቋረጠው። ስለዚህ ከዛ ከተትረፈረፈ መውጣታቸው ከወጡ በኋላ በራሳቸው ጥሩ እንዳላቸው ነገር ግን እዛ ሆኖ በአብርሃም በኩል ያንን የሚያሳይ ከነዓን እንደተሰጣቸው አሁን ግንኙነቱ ወደ እሱ ነው የምንመጣው። ወደ ትህትና ልምጣ። እሺ ከእግዚአብሔር ካስቀመጠበት ቦታ ሰዎች እንዲወጡ የሚለው ሀሳብ በጣም የሚደንቅ ነው። ምክንያቱም እና አዳም መጀመሪያ ያበጃትም የጠበቃትም ዘንድ በኤደን አትክልት ስፍራ አስቀመጠው ነው አኖረው ነው የሚለው። ኃጢአት ሲሰሩ ወጡ። አሁን አምላክ ካስቀመጠ ቦታ አንድ ሰው ሲወጣ የምን ውጤት ነው ማለት ነው? የኃጢአት ውጤት ነው ማለት ነው። ከእግዚአብሔር ሀሳብ መውጣት ኃጢአት ተሰርቷል ለሚለው ማስረጃ ይሆናል ማለት ነው። በኋላ ላይ አንተ ቅድም እንዳነሳው እናየዋለን። ከእስራኤል ከተተከሉበት እንደገና ደግሞ ወጡ። ለ70 ዓመት ባሪያ ሆነው ወደ ባቢሎን ሄዱ። ስለዚህ ይሄ የኃጢአት የሚያስከትለውን ነገር ዛሬም ስንገነዘብ ከእግዚአብሔር መውጣት ማለት ነው።
ከእግዚአብሔር ከዛ ሰላም መራቅ ማለት ነው። ፊዚካሊ እናያለን እንጂ የሚቀድመው ከእግዚአብሔር መለየቱ ነው። ከዛ ምን መጣ? ፍርሃት መጣ፣ ራቁትነት መጣ፣ መደበቅ መጣ፣ ውሸት መጣ፣ እግዚአብሔርን መክሰስ መጣ፣ እርስ በርስ መካሰስ መጣ። ይህን እያሰብን መሄድ እንችላለን። እውነት ነው። በነገራችን ላይ እዚህ ጋር ስታነሳት እዚያ ላይ ምንድነው ይሄ የ70 ዓመቱ የባቢሎን እኮ ስደት ከመምጣቱ በፊት ያው እስራኤል ለሁለት ተከፍላ ነበር። ሰሜንና ደቡብ እስራኤልና ይሁዳ የምንለው ማለት ነው። በጣም የሚያለቅስበት እኮ እግዚአብሔር ከሰሜኑ መጥፋት ከ700 ዓመት ዓለም ላይ ሲጠፋ ሰሜኑ አሶር መጥቶ ሲያጠፋው በኃጢአት ነው፣ ጣዖት በማምለካቸው ነው የጠፉት። ግን ከሱ አልተማርሽም ነው የሚላት ይሁዳን። አሁን ደግሞ ባቢሎን መጥቶ ደግሞ እስራኤልን አሁን ቅድም ያልከው ምንድነው ከእግዚአብሔር ያለን ግንኙነት መጥፋት ከቦታችን ለመነሳታችን ምክንያት ነው። ይሄ በጣም የሚገርም ነው። ግን እስቲ አሁንም በጣም ይገርማል። ይሄን ሐሳብ ውድ አድማጭ ተመልካቾቻችን እስቲ የበለጠ እያሰፋ ነው እንሄዳለን እና እህቴ ትትና ጋር ስመጣ ታዲያ በዚህ ግንኙነት ውስጥ አሁን እንግዲህ ቅድም ብለናል ምድሪቱን እንደ ስጦታ ገነትም ቢሆን ስጦታ ነው። ወርዛት ማተር አዳምና ሔዋን ስለሚገባቸው ወይም ግዴታ ስለሆነ አይደለም የመጡት። እግዚአብሔር ፈጠራቸው በኤደን ገነትም አኖራቸው ነው። የእግዚአብሔር በጎ ፈቃድ ነው። ኤግዛክትሊ ፈጠራቸው፣ ያንንም ፈጠረ ሰጣቸው። የእግዚአብሔር በጎ ስጦታ ነው። አሁንም ደግሞ በኃጢአት ምክንያት ከወጡ በኋላ በአብርሃም ተስፋ ከገባን በኋላ እግዚአብሔር ያን መሬት ከነዓንን ሊሰጥ ስጦታ አሁን የሚሆነው ነገር ግን በእስራኤል በእግዚአብሔርና በከነዓን መካከል ልዩ ግንኙነት ያለ ይመስላል። ያ ግንኙነት ምንድን ነው? ሁለተኛ ደግሞ ከዛው ላይ ደግሞ እንግዲህ እግዚአብሔር ቀያሽና ፈጣሪዋ ራሱ እግዚአብሔር ከሆነ የዚች ከተማ ፈጣሪዋና እየተጠበቀ ያለው ከሆነ እንደ እንግዳና እንደ መጻተኛ መኖር የሚለው ሐሳብ በግል አንቺ ምን ያስተላልፋል? ምን መልእክት አለ? እሺ በጣም እግዚአብሔር ይስጥልኝ። እንግዲህ ይህን ሐሳብ ስንጀምር መጀመሪያ ያለብን ቅድም ዶክተር ዮናስ ባነበበው ጥቅስ ላይ እግዚአብሔር ለአብርሃም የገባውን ተስፋ በማሰብ ነው። ምክንያቱም እግዚአብሔር ምን አለው? መጥቶ ይህ ምድር ለማን ሰጥቻለሁ? ለአንተ ሰጥቻለሁ ብሎ የተናገረበት ክፍል ነው ትልቁ መሰረታችን የሚሆነው። በዘፍጥረት ቅድም በተነበበው በ12 ላይ ምን አለው? እግዚአብሔር ምን አለው? ምድሪቷን ተመላለስባት አለው። ከዛም እንግዲህ ምድር ለማን ሰጥቻለሁ? ለአንተ ለዘርህ ሰጥቻለሁ ብሎ ተናገረ እና እንግዲህ እስካሁን ስንነጋገር እንደነበረው 400 ዓመት ፈጅቶበታል እግዚአብሔር ይሄንን ቦታ ለዘሩ ለአብርሃም ዘር ለመስጠት ማለት ነው። እና ሲሰጣቸው እንግዲህ እየሰጣቸው ነው ያለው። አሁን በኢያሱ መጽሐፍ እያለን ያለው ያንን ተስፋውን ወደ እውነታ እየቀየረው ነው። በተለይ ኢያሱ 13:1 ያለው በቃ ማከፋፈል ላይ ፍጻሜ እያገኘ ነው። እግዚአብሔር 400 ዓመት ይፍጅበት እንጂ ያንን ተስፋውን እየፈጸመ ነው ያለው እና ያንን ተስፋ ከተቀበሉ በኋላ ለመኖር ግን ያላቸው ደግሞ ግንኙነት አለ። ቅድም እንደተነሳው የእስራኤል ልጆች ምን ሲሆኑ ነው በዛ ውስጥ የሚኖሩት የሚለው እግዚአብሔር ያስቀምጠዋል። እግዚአብሔር ምንድነው ያን ምድር እየሰጣቸው ነው በራሱ ተነሳሽነት። እነሱ ጠይቆት አይደለም፣ አብርሃም ጠይቆት አይደለም። ከዘመዶች ተለይተና እኔ ወደማሳይ ምድር ብሎ ጠርቶት ነው የመጣው። ያን ምድር ደግሞ ሊሰጠው ተስፋ ገባ። ከመጀመሪያ ጀምሮ የእግዚአብሔር ሐሳብ ነው እግዚአብሔር ነው ሊሰጥ የተነሳውና እግዚአብሔር ሰጪ ሆኖ ነው የምናየው። አሁን እዚህ ጋር እግዚአብሔርና የምድሩ የህዝቡ ግንኙነት የምድር ሁሉ ባለቤት እግዚአብሔር ነው። ያ የምድር ሁሉ ባለቤት የሆነው እግዚአብሔር ለማን ሊሰጥ ነው? ለአብርሃምና ለዘሩ የሰጠው ቦታ አለና ያንን ሲሰጥ እናየዋለን። የህዝቡ ደግሞ ኃላፊነት ደግሞ አለ። ቅድም እንደተነሳው እንደው በጥቅስ የተወሰነ ሄደን ብናይ በዛ ምድር ለመኖር ያ ምድር የሱ ሆኖ ለመቆየት ህዝቡ መኖር ያለበት ወይም ሊፈጽመው የሚገባ ነገር እንዳለ ሙሴ አስቀድሞ የነገራቸው ነገር አለ። በዘዳግም ምዕራፍ 4 ቁጥር 1 ላይ ምን ብሎ ነው ያስጠነቀቃቸው? ሄደን ብናነበው ዘዳግም 4:1 ላይ አሁንም እስራኤል ሆይ እንድታደርጓቸው በህይወትም እንድትኖሩ የአባቶቻችሁ አምላክ እግዚአብሔር ወደሚሰጣችሁ ምድር ገብታችሁ እንድትወርሱ የማስተምራችሁን ሥርዓትና ፍርድ ስሙ ብሎ ይነግራቸዋልና ወጣችሁ በገባችሁ ጊዜ ምን ታረጓቸው? የምትታዘዟቸው የምትጠብቋቸው ይላል። ከዛ ደግሞ ይህንኑ እንግዲህ በዘሁልቅ 20 እና ዘሁልቅ ምዕራፍ 20 ቁጥር 22 ላይ ደግሞ እንግዲህ ትቀመጡባት ዘንድ የማገባችሁ ምድር እንዳትተፋችሁ ሥርዓቴን ሁሉ ፍርዴንም ሁሉ ጠብቁ አድርጉትም ብሎ እግዚአብሔር ትእዛዝ ሰጥቷል። እና እንግዲህ ለእስራኤሎች ምድሩን ማግኘት በጣም ቁልፍ ነገር ነው። ምክንያቱም ለምንድን ነው እነዚህ ሰዎች
ምንም ተስፋ የተገባላቸው ሰዎች ቢሆንም መግቢያው ላይ እንዳየነው ተስፋ የተገባላቸው እስረኛ ቢመስሉም ነገር ግን ምንድናቸው? በቃ ማንነት እንኳን የሌላቸው ናቸው። ምክንያቱም በግብፅ ሀገር ነው የሚኖሩት ባርነት ማለት የራሳቸው ነፃነት የሌላቸው ናቸው። ጉልበታቸውን ሸጠው የሰሩትን ሸጠው ለሌላ ሰው እንዲጠቀምበት የሚያደርጉ ሰዎች ናቸው። ምድር ማግኘት ለነሱ በጣም ትልቅ የመሰረታዊ ለውጥ ነው የሚመጣው በእነሱ ላይ ማለት ነው። እንደዚህ ይለውጣቸዋል። ስራቸውንም ይቀይራል። ምክንያቱም ለሰው ሰርተው ይሰጡ የነበሩት አሁን ለራሳቸው ሰርተው መጠቀም የሚችሉበትን እድል ይሰጣቸዋል። ነፃነት ያገኛሉ። ሰዎች እየጨቆናቸው ሳይሆን የሚኖሩት በራሳቸው መንገድ የሚኖሩ ያደርጋቸዋል ማለት ነው። እና ከሁሉ በላይ ደግሞ ትልቁ ነገር ያ መሬት ማግኘት ለነሱ እግዚአብሔር ማን እንደሆነም ራሱ እንዲያውቁ ያደርጋቸዋል። ምክንያቱም በግብፅ ሀገር ሲኖሩ ሳለ እንዴት ነበር የሚኖሩት? ግብፅ የራሷ ማለት ጥሩ መሬት አይደለም ያላት አይደለ? አሁንም በእኛ ዘመን እናውቃታለን። ምክንያቱም ዝናብ እንደ ልብ አያገኙም። የሚኖሩት በምንድነው? ቀይ ባህርም ወይም ናይልን በመገደብ ወይም መስኖ በመስራት ነው። በዛ በመስኖና ተግተው በመስራት ነው ምግብ ማግኘት የሚችሉት። ይህችኛዋ ምድር ግን ተስፋ የተገባችላቸው ምድር ወተትና ማር የምታፈስ ተብሎ ተነግሯቸዋል። እንዴት ነው ወተት የምታፈሰው? በእግዚአብሔር ቸርነት በዝናብ ብቻ። ልክ እንደኛ ሀገር ማለት ነው። እኛ ሀገር ዝናብ ከሌለ በቃ ምግብ የለም እኮ አይደለ? ኢትዮጵያ በእግዚአብሔር ላይ የታመነች ሀገር ናት። ልክ እንደ እስራኤልም እግዚአብሔር ዝናብ ካላዘነበ ምግብ የለም። ስለዚህ ሙሉ ለሙሉ በዛን ጊዜ አሁን እና እግዚአብሔርን የበለጠ እንዲያውቁ የሚያደርጋቸውም ጭምር ነው። ያ መሬት ህዝብ ያደርጋቸዋል፣ ነፃነት ይሰጣቸዋል፣ ስራቸውን ይቀይራል። ከሁሉ በላይ ደግሞ እግዚአብሔር ማን እንደሆነ እንዲያውቁ ያደርጋቸዋል። በምን መልኩ? አንደኛ እግዚአብሔር ለአብርሃም የገባውን ተስፋ ምን የሚያደርግ ነው? የሚፈጽም አምላክ ነው። ሊታመኑት የሚችል አምላክ ነው። እንደገናም ደግሞ ታማኝ አምላክ ነው የሚሉትን እግዚአብሔርን ባህሪ እንዲያውቁ ያደርጋቸዋል። ከዛ ሁሉ በላይ ደግሞ የነሱ ደህንነት በእግዚአብሔር ላይ በመተማመን ብቻ እንደሆነ እንዲያውቁ ያደርጋቸዋል። ዝናብ ካላዘነበ እግዚአብሔር መሬታቸው አታበቅልላቸውም። ስለዚህ ሁሌ በእግዚአብሔር ላይ እየታመኑ እንዲኖሩ የሚያደርጋቸው ትልቅ መሰረታዊ ነገር ምድሪቱም እስራኤልም ማለት እኮ ነው። በዚህ አይነት ሰውም በእግዚአብሔር መታመን አለበት፣ ምድሪቱም ለሰው አለበት። አዎ ከሁሉ በላይ እንግዲህ ደግሞ ሌላው ትልቁ ነገር ሰጪው ማን ነው? እግዚአብሔር ነው። እና ይሄ ሰጪ እግዚአብሔር የማን ሰጪ ነው? የራሳቸውንም የፈጠራቸው ማን ነው? እግዚአብሔር ነው። ሰውን የፈጠረው አይደል? ሰውን ሁሉ ከአንድ ፈጠረ ይላል ሐዋርያት ሥራ ምዕራፍ 17 ላይ። እና እግዚአብሔር ነው የፈጠራቸው። ምድሯንም የፈጠረው ማን ነው? እግዚአብሔር ነው። ስለዚህ እነሱን ያገናኘው አሁንም ምድር ባለቤት ሊያደርጋቸው የሚችለው እግዚአብሔር ነው። እና በሁሉም ነገር እንግዲህ ማዕከሉ የህይወታቸውም የመሬቱንም የማግኘት በዛ ውስጥም ጸንቶ ለመኖር ከእግዚአብሔር ጋር ያላቸው ግንኙነት እንደሆነ እንዲያውቁ በጣም በቂ የሆነ ምክንያት ነው የሰጣቸው። እና ይሄ ደስ የሚለው እንግዲህ ታሪክ ብቻ አይደለም። ለእኛ ለምንድን ነው የተጻፈልን? ለትምህርታችን የተጻፈልን። እና በአዲስ ኪዳን በምናይበት ጊዜ እነዚህን ሰዎች ያነሳቸዋል። በዕብራውያን ምዕራፍ 11 ላይ አብርሃምን ጀምሮ ሌሎቹንም በእምነት ያለፉትን ሰዎች ያነሳቸውና እነዚህ ሰዎች ምን አላገኙም ይላል? ተስፋውን ምድር አላገኙም ይላል። ያላገኙት ለምንድን ነው? ሄደን ማየት እንችላለን። የዕብራውያን ምዕራፍ 11 ቁጥር 13 ጀምሮ እነዚህ ሁሉ ይላል። ከላይ በጣም ይጠቅሳቸዋል። ከአብርሃም ጀምሮ ሳራንም ይጠቅሳል፣ በእምነት እንዴት እንደተቀበለች ልጅ። እና እነዚህ ሰዎች ሁሉ ምን ይላል? ቁጥር 13 ላይ ዕብራውያን ምዕራፍ 11 13 ጀምሮ እነዚህ ሁሉ አምነው ሞቱ፣ የተሰጣቸውን የተስፋ ቃል አላገኙምና፣ ዳሩ ግን ከሩቅ ሆነው አዩትና ተሳለሙት፣ በምድሪቱም እንግዶችና መጻተኞች እንዲሆኑ ታመኑ። እንዲህም የሚሉት ለእነርሱ የሚሆነውን ነገር እንዲፈልጉ ያመላክታሉና ብሎ ይናገራልና አንደኛ ጴጥሮስ ምዕራፍ 2:11 ወዳጆች ወይ ነፍስን ከሚዋጋ ስጋዊ ምኞት ትርቁ ዘንድ እንግዶች እና መጻተኞች እንደመሆናችሁ እለምናችኋለሁ ይላል። እና ይሄ አብርሃም በድንኳን የኖረው መጻተኛ ስለነበረ ነው፣ እንግዳ ስለነበረ ነው። ያ ግን ለሱ ብቻ ሳይሆን እኛም አሁን ዛሬ እኛ ሀገራችን በሰማይ ነው ይላል መጽሐፍ ቅዱስ። ከዛ እንደውም ማን እንጠብቃለን? ቅዱስ የሆነውን ተስፋችንን ክርስቶስን የሱ መገለጥ እንጠብቃለን። ስለዚህ በዚህ ምድር ስንኖር ሳለም ይሄ መጨረሻችን አድርገን ተደላድለን የምንኖርበት ሀገር ዓለም አይደለም። እና እኔም በግሌ እንግዲህ ቅድም እንደጠየከኝ ይሄ ሀገር መኖሪያ መጨረሻዬ ነው ብዬ አይደለም የምኖረው። ትልቁን ልፋቴን የማደርገው በዚህ ምድር በጣም ትልቅ የሆነ ነገር ኖሮኝ በቃ በጣም ትልቅ ስም ኖሮኝ መኖር አይደለም። ነገር ግን
ልክ ክርስቶስ እንደሚናገረው ንብረታችሁ ባለበት ልባችሁ በዛ ይሆናል እንዳለ ንብረታችንን ወይም ሀብታችንን ማድረግ ያለብን በሰማይ ነው። ምክንያቱም እኛ ሀገራችን በሰማይ ስለሆነ ለሰማያዊ ነገር ሰማይ እንግዲህ ዋጋ ለሚሰጠው ነገር ብዙ ልንለፋ ይገባል ማለት ነው። ያም ደግሞ ለመዳናችን አይደለም። ቅድም ለተባለ በምንድናችኋል? በጸጋ ድናችኋል። የዳነው በክርስቶስ ጸጋ ነው። ነገር ግን ያንን መንግስት በሚያስፋፋ ነገር ላይ ትኩረታችንን ጊዜያችንን ልናውል ይገባል። እኔም በተቻለ መጠን ማድረግ የምፈልገው የዚህ መንግስት የሚስፋፋበት ነገር ላይ ብዙ ጊዜን ብዙ ትኩረቴን ለመስጠት ነው ጥረት የማደርገው። ምክንያቱም የሀገራችን ስላልሆነ እኛ መጻተኞች ስለሆነ በዚህ ምድር እና የምንጠብቀው ሌላ ምድር አለ እግዚአብሔር ያዘጋጀው በዓይን ያልታየ ጆሮ ያልሰማው የሚለው መጽሐፍ ቅዱስ እሱን ስለምንጠባበቅ ማለት ነው። እውነት ነው። በነገራችን ላይ ቲቲ በደንብ አስቀምጠሻል። ፈርስት ቲንግስ ፈርስት ነው። አሁን ሁሌም ቅድሚያ መስጠት ለሚገባው አሁን መጻተኛ የሚለው ሀሳብ እኮ ይሄ ነው። ደስ የሚለው ደግሞ ሰው ሁሉ ነው የሚለው። ማንኛውም ሰው ከዚህ ነፃ መሆን አይችልም። ስለዚህ ቅድሚያ መስጠት የሚገባን መጻተኛ እንደሆነ ሰው እዚህ ምድር ላይ ለዘላለም እንደሚኖር ሳይሆን አዲስ ከተማን ለዛውም በእግዚአብሔር ወደ ተሰራች ከተማ ነው የሚናፍቁት የሚለው እንቀጥላለን። በተለይ ደግሞ በጣም ደስ የሚለው ነገር እንዳናዝን ማለት ነው። በዕብራውያን 11:13 ቅድም ያነባብሽው ሐሳብ ላይ የሚላል አምነው ሞቱ የተሰጣቸውን የተስፋ ቃል አላገኙምና ነው የሚለው። ዳሩ ግን ከሩቅ ሆነው አዩትና ተሳሉት። በጣም ደስ ይላል። በእምነት አዩት። አሁን ችግሩ ያለው ውድ አድማጭ ተመልካቾቻችን ያን የተስፋ ቃል እያየን ነው ወይ? ያን የእግዚአብሔርን የገባልንን ቃል ኪዳን በጣም እኮ የሚገርም ነው። አብርሃም እዛ ሲኖር ሳለ እንደውም ምን ይላል በኋላ ላይ እኮ ጫማችሁ የረገጠውን ሁሉ አወርሳችኋለሁ ነው እንደውም እዛ ጋር የሚለው አይደል? ግን እዛ ውስጥ እየኖረ አወርሳለሁ ያለው አብርሃም ልጅ ሳይኖረው እኮ ነው የኖረው፣ በድንኳን የኖረው። ግን እሱም ብቻ ሳይሆን የሚለው እዚህ ጋር የሚለው ሰማያዊቷን ከተማ ነው፣ በእግዚአብሔር የተዘጋጀችውን ከተማ። እችን ከነዓን ብቻ ሳይሆን ሰማያዊቷን መንፈሳዊዋን ከተማ ራሱ እንደሳለ እናያለን። ታዲያ እንደዛ ከሆነ አሁን ወደ ፓስተር ነው የምመጣው። ፓስተር አሁን እነሱ ያን የተስፋ ቃል ተስፋ አድርገው አልገቡበትም፣ ግን አይተው ተሳልመው ነው የሞቱት። ከኛ ጋር እንደውም አንድ ጥቅስ አስታውሳለሁ። ዳዊት እንኳን ሞቶ መቃብሩ በእኛ ዘንድ አለ። ሐዋርያት ሥራ ጴጥሮስ ነው ያለው አይደል? ስለዚህ እነዚህ ቅዱሳን የእግዚአብሔር ልብ የተባለው ዳዊት እንኳን ገና ተስፋውን አላገኘም ማለት ነው። እንደዛ ከሆነ እነዚህ ሰዎች አሁን ወደዚህ ላምጣ፣ ወደ ኢያሱ እንምጣ። ቅድም ዶክተር ዮናስም አንስቶት ነበር። ገሚሱ ገና አልወሰደም ነበርና ችላ አላችሁን አይደል ያለው። ምንድን ነበር ለመውረስ ተግዳሮቱ ምንድን ነው? አሁን ትልቁ ተግዳሮት እግዚአብሔር በነፃ ሰጠ። ለምንድን ነው ያጋጥማቸው ተግዳሮት? እኛንስ ዛሬ የሚያጋጥመን ተግዳሮት የሰማያዊን ከተማ እንዳንወርስ የሚይዘን ተግዳሮት ምንድን ነው? ጥሩ ጥያቄ ነው። እንግዲህ ተግዳሮት የሚባለው ከሰው አንጻር የሚመጣ ቃል ነው እንጂ በእግዚአብሔር መነጽር ስታየው ተግዳሮት የለም። ምክንያቱም አምላክ ሁሉን ቻይ ነው አይደል? ለሱ ምንም የሚሳነው ነገር የለም። ቃሌ ከኔ ካፌ የወጣው ያሻውትን ያደርጋል እንጂ እንዲሁ በከንቱ ወደ እኔ አይመለስም ይላል። ስለዚህ የተናገረውን ያደርጋል። የእግዚአብሔር ቃል እሰጣችኋለሁ ብሏል፣ አወርሳችኋለሁ ብሏል። እንደውም ገና በአካል ሄደው ሳይረግጡት ሰጥቻችኋለሁ የሚለውን ሁሉ እያየን መተናል። ግን እስቲ እናምጣው። የኢያሱ ጊዜ የነበረው ምንድን ነው? ኢያሱ ምዕራፍ 13 ከ1 ጀምሮ ያለውን ሀሳብ ስናይ ቁጥር 1 እና 2ን ላንብብ። ኢያሱም ሸመገለ፣ በዕድሜም አረጀ። እግዚአብሔርም አለው አንተ ሸመገልክ፣ በዕድሜም አረጀ፣ ያልተወረሰች እጅግ ብዙ ምድር ገና ቀርታለች። የቀረችው ምድር ይህች ናት እያለ የፍልስጤማውያንን ምድር እያለ የከናናውያን ምድር እየጠራ ያስቀምጣል። ስለዚህ አንደኛ የኢያሱ ማርጀት አለ። እንግዲህ ኢያሱ ምንድነው? መሪ ነው። ይህ ህዝብ መሪ ያስፈልገዋል። አሁን የሚታይ መሪ ነው ኢያሱ በጊዜው እና እስራኤል ልቡ ሊደክም ይችላል። ኢያሱን በሚመለከትበት ጊዜ ማን ነው ከዚህ በኋላ የሚመራኝ ማለት ከኢያሱ ጀርባ ያለውን የማይታየውን ኢየሱስን ካላየ አስቸጋሪ ነው። የኛ መሪ ማን ነው? ዛሬ ነገሮች ያረጃሉ፣ እኛ ራሳችን እናረጃለን። እቺ ምድር አርጅታለች ይላል መጽሐፍ ቅዱስ። በሽታ ይመጣል፣ ጦርነት ይመጣል፣ በዙሪያችን የሚታዩ ነገሮች፣ የታመናቸው ነገሮች ሁሉ ከእጃችን ላይ ሁሉም ነገር ሊወድቅ ይችላል። ግን የእግዚአብሔር ቃል ምን አይልም? በፍጹም አይወድቅም።
ስጋ ለባሽ እንደ ጤዛ ነው። ስጋ ለባሽ ክብሩም ሁሉ ያልፋል። የእግዚአብሔር ቃል ግን ለዘላለም ጸንቶ ምን ይላል? ይኖራል። ስለዚህ ያ አለ። ተግዳሮቱ ቢኖርም የእግዚአብሔር ቃል ላይ አሁንም ስንመለስ ተስፋ አለ። ሌላው ያልተወረሱ ብዙ ቦታዎች አሉ ነው። ወደ ታች ወረድ ብላችሁ ስታዩ 9 ነገድ አለ ገና ያልወረሰ እና ደግሞ የምናሴም ነገድ አለ ይላል። እንግዲህ አሁን ከ12ቱ ነገድ ሌዊ ነገድ ርስት የለውም። ወረድ ብለን እናያለን። በነገራችን ላይ አድማጮቻችንን እንጋብዛለን። ኢያሱ ምዕራፍ 13ን ጠቅላላ ያንብቡት አሁን ጊዜ ስለሌለን። የተለያየ ሀገር ክፍፍል ነገር ቢመስልም መጨረሻዎቹ ቁጥሮች ላይ ግን ትልቅ ትምህርት አለ። ወደዛ እንመጣለን። እዚህ ላይ ግን ምንድነው ገና 9 ነገድ እንደገና ምናሴ ይላል ደግሞ በቃል ጠቅሶ ወደ 10 ነገድ ያልተወረሰ ቦታ ይቀረዋል። ክፍፍሉ ገና ሁለተኛ ይሄን ካየን በሶስተኛ ደረጃ ያለው ተግዳሮት ምንድነው? ምድሩን እንግዲህ የጦርነት ልምምድ የሌላቸው እስራኤላውያን በጣም የጦር ልምድ ካላቸው ከከናናውያን ጋር ለመጋጠም የተዘጋጁበት ሁኔታ አንዱ ተግዳሮት ነው። አሁን የኛን ህይወት ስናየው ዛሬ መጋደላችን ከስጋና ከደም ጋር አይደለም፣ ከኃጢአት ጋር ነው፣ ከሰይጣን ጋር ነው፣ ከሰይጣን ወኪል ከክፉ ሰራዊት ጋር ነው። አሁን ይሄ ሁሉ ነገር ባለበት የተስፋ ቃሉ ይፈጸማል ወይ? ሄደን እኛ በእግራችን አረጋጥ ነው ማለት ነገሮች ደግሞ እያረጁ ነው ያሉት። በጣም ጳውሎስ ለጢሞቴዎስ የሚያስጨንቅ ዘመን እንደሚመጣ እወቅ ይላል። ዘመኑም የሚያስጨንቅ ነው። እኛ ራሳችን ደግሞ ተዋግተን አቅም የለንም ለመግባት። ስለዚህ መዳን እንዴት ነው የሚገኘው የሚለውን እንድናስብ ነው ይህንን የምናነሳውና በእኛ ጥረት ሳይሆን በእግዚአብሔር ጸጋ ብቻ ነው የሚለውን ማስመር ያስፈልጋል እዚህ ነገር ላይ። ስለዚህ ይሄ የምድሩ መከፋፈል ጉዳይ እኛም መንፈሳዊ እስራኤል የሆነን ሰዎች ለእያንዳንዳችን እግዚአብሔር ይህንን የሚመጣውን አዲስ ሰማይና አዲስ ምድር ምን ይላል? ያከፋፍላል። ሙሉነ በዚህ ነው የምትኖረው፣ ዮናስ በዚህ፣ ትትና በዚህ፣ ኤፍሬም በዚህ፣ እዚህ ጋር ነው የምትኖሩት ብሎ ይሰጣል። እንደውም በኋላ በሌላ ጊዜ እናየዋለን። ዮሐንስ ወንጌል 14 ነው አይደል? ልባችሁ አይታወቅ፣ በእግዚአብሔር እመኑ፣ በእኔም እመኑ፣ ስፍራን አዘጋጅላችሁ ዘንድ እሄዳለሁ። ስፍራን ባዘጋጀውላችሁ ጊዜ ከኔ ጋር እንድትሆኑ ዳግመኛ ልወስዳችሁ እመጣለሁ ይላል። ስለዚህ አምላክ ዋናው የኛ መሪ ማለት ነው። ሙሴም ኢያሱም ሲያመላክቱት የነበረው ክርስቶስ ምድሩን ያስወርሰናል የሚለውን ሐሳብ አለ። አንድ ጥቅስ ማንበብ ፈልጋለሁ። ኤፌሶን ምዕራፍ 2 ቁጥር 8 ላይ ሁላችንም እናውቀዋለን። ይህንን ብዙ ጊዜ እንደ ቀላል ነገር አድርገን እንድናልፈው አያስፈልግምና ጸጋው በእምነት አድኗችኋል፣ ይህ የእግዚአብሔር ስጦታ እንጂ ከእናንተ አይደለም፣ ማንም እንዳይመካ ከስራ አይደለም ይላል። ቅድም አሁን ቴምትትና ወንድሜ ዮናስም ሲያነሱ ነበረ። ምድሪቱ የማን ስጦታ ናት? የእግዚአብሔር። የምን ስጦታ? የጸጋ። የማይገባቸው ስጦታ ነው። ለምንድን ነው የማይገባቸው የሆነው ብለን ስናይ ዘዳግም ምዕራፍ 9 ቁጥር 5 ላይ ሄደን የእግዚአብሔርን ቃል ስናይ ዘዳግም 9 ቁጥር 5 ላይ ምን ይላል? እስራኤላውያን ወደዛ የሚገቡበት አውድ እንዴት እንደሆነ ያስተምራል። እንዲህ ይላል፣ ምድራቸውን ትወርሳት ዘንድ የምትገባው ስለ ጽድቅና ስለ ልብ ቅንነት አይደለም፣ ነገር ግን አምላክ እግዚአብሔር ከፊት በሚያጠፋቸው በእነዚያ አሕዛብ ኃጢአት ምክንያትና ለአባቶች ለአብርሃምና ለይስሐቅ ለያዕቆብ የማለላቸውን ቃል ይፈጽም ዘንድ ነው። ሁለት ነገር ነው። አንደኛ በዋናነት የሚመጣው ነው ቃል ኪዳኑ ነው። እግዚአብሔር ስለተናገረ ነው፣ ካንተ የተነሳ አይደለም። አንድ ሁለተኛ ደግሞ እዛ ያለው ህዝብ የሚጠፋው ከምናቸው የተነሳ ነው? በኃጢአታቸው ምክንያት ነው። ከገዛ ምን አይደለም? ጽድቅና የልብ ቅንነት አይደለም። አሁንም እኛ በቃ እዚህ ጋር ትእዛዝ ታዘን በጣም ጥሩ ሰዎች መስለን መልካም ነገርን አድርገን በቃ ብዙ ዘመን ዓመታትን አስቆጥረን እኔ ይገባኛል ሰማይ የምንልበት መቼም እንደውም ጳውሎስ ይላል አይደል አንደኛ ቆሮንቶስ 13 ላይ ስጋዬን እንደው በእሳት አሳልፌ ባቃጠል ብሰጥ ለድሆች ሁሉ ነገር ባደርግ ያ ፍቅር ከሌለ ምንም አይጠቅመኝም የሚለው የእግዚአብሔር ፍቅር ነው፣ የእግዚአብሔር ጸጋ ነው ይሄንን የሚያደርገው። ስለዚህ ምንም አይነት ሁኔታ ውስጥ ብንኖር ዛሬ ተስፋ ሲጀምርም እኛ ሄዳነው ራሳችን ሰርተን አይደለም የምናጣውም ደግሞ እግዚአብሔር ስለተናገረ እንወርሰዋለን ብለን መደፋፈር አለብን እንጂ የምናጣውም ያሰራናል ብለን የምንሰጋበት ነገር
ሊኖር አይገባም። ከምን በቀር? ከኃጢአት በቀር፣ ካለመታዘዝ በቀር፣ ግንኙነትን ከእግዚአብሔር ጋር ያንን የጠበቀ ግንኙነትን ከማጣት በቀር ልንሰጋ አያስፈልግም የሚለውን እናያለን። እና በጣም የሚደንቀው በፊት ጌቶቻቸው ወይም ግብፅ አስከባሪ ነበረች እንግዲህ የእስራኤል፣ እነሱ መግባት ያቃታቸውን ምድር አሁን ደግሞ የግብፅ ባሪያዎች ምን ሊሉ ነው? ሳይዋጉ ሊወርሱ ነው። ምክንያቱም ውጊያው የእግዚአብሔር ነው ተብሏል። ኢያሱ ላይ ላይሆን ይችላል፣ ግን ሄደን ዜና መጽሐፍ ላይ ስናይ በኢዮሳፍጥ ዘመን ምንድን ነው ያለው? ሰልፉ የእግዚአብሔር እንጂ የእናንተ አይደለም። ተዋግተው ቀይ ባህር አልተከፈለም። ተዋግተው ዮርዳኖስ አልተከፈለም። ተዋግተው የያሪኮ ግንብ አልፈረሰም። ሰርተው አይደለም ከሰማይ መና የመጣው። ቆፍረው አይደለም ከድንጋይ ውሃ የፈለቀው። እኛም በድነት ጎዳና ያለን በዚህ በምድረ በዳ ጉዞ ያለን ሰዎች ሰማይ የምንደርሰው በእኛ እንዳልሆነ ልናስታውስ ይገባል። በተለይ እቺን ላነብ እፈልጋለሁ። ፊልጵስዩስ 2:12 ላይ እግዚአብሔር ቃል ሲናገር እንዲህ ይላል። ፊልጵስዩስ 2:12 ላይ ፈጠን ብዬ አነባለሁ። ስለዚህ ወዳጆች ሆይ ሁልጊዜ እንደታዘዛችሁ፣ ምን ያህል ጊዜ? ሁልጊዜ እንደታዘዛችሁ በእናንተ ዘንድ በመኖሬ ብቻ ሳይሆን ይልቁን አሁን ስርቅ በፍርሃትና በመንቀጥቀጥ የራሳችሁን መዳን ፈጽሙ ይላል ሐዋርያው ጳውሎስ። ሐዋርያው የሆነውን ተማጽኖ ይሰጣል። እንደታዘዛችሁ እያለ መታዘዛቸውን ይመሰክርላችኋል። በመታዘዝ መዳናችሁ ምን በሉ? ፈጽሙ። የመዳናችን ራስ ደግሞ ማን ነው? ክርስቶስ። በማን ጸጋ? በማን ኃይል? በማን መንፈስ? በክርስቶስ መንፈስ። እምነትም ከክርስቶስ የሚመጣ ነው። መታዘዝም በክርስቶስ ነው የሚቻለው። ለዚህ ነው ሁሉ በእርሱ፣ ሁሉ ከእርሱ፣ ሁሉ ለእርሱ የተባለው። አይናችንን እሱ ላይ እስከተከልን ድረስ ጴጥሮስ አይኑን ከእሱ ላይ ሲያነሳ ነው መስጠም የጀመረው። ካነሳን መስጠም አለ። ዙሪያዬን ካየው፣ ራሴን ካየው፣ ፈተናዬን ካየው፣ ድካሜን ካየው፣ የኋላ ታሪኬን ካየው መስጠም አለ፣ መቅረት አለ ርስቱን ሳይወርሱ። ነገር ግን አይናችንን ትኩር አድርገን ከተመለከትን ሊያሰጋን የሚችል ነገር የለም። የመጨረሻ ጥቅስ ዕብራውያን 12:8 ምን ይላል? ማን ነው? ዕብራውያን 12:8 ስለዚህ የማይናወጥ መንግስት ስለምንቀበል በማክበርና በፍርሃት እግዚአብሔርን ደስ እያሰኘን የምናመልክበትን ጸጋ እንያዝ። ቅድም ተነቦ ነበር? አልተነበበም። ምን አይነት መንግስት፣ ምን አይነት ምድር ነው? የማይናወጥ። አሕዛብ መጥቶ እየተዋጋ ላስለቀቃችሁ አላስለቀቃችሁ፣ ቅጥር ሰርተ ጉበኛና ጠባቂ አስቀምጠ መለከት ቢነፋ ከሩቅ ጠላት ሲመጣ እንደዚህ አይነት ምድር አይደለም አሁን እኛ የምንገባው። በቃ ውጊያውን ክርስቶስ ተዋግቶ በመስቀል ላይ ጨርሶልናል፣ ተፈጸመ ብሏል። አሁን የማይናወጥ መንግስት ነው የምንወርሰው። ስለዚህ እንጽና፣ እግዚአብሔርን ደስ እያሰኘን ያንን ጸጋ የምናመልክበትን እንያዝ ይላል። አሜን። እግዚአብሔር ይባርክ ፓስተር። በነገራችን ላይ ውድ አድማጭ ተመልካቾቻችን ሳምንት ያነሳነው ርዕስ እዚህ ውስጥ የተወሰነ ሀሳብ አለው። ኢያሱ ከተሻገረ በኋላ መግረዙ፣ ለአምልኮ መስዋዕት ማዘጋጀቱ፣ ፋሲካን ማክበሩ፣ ለጦርነት የሚጠበቅበት ሰው ይህን ሲያደርግ አናይም። በሰውኛ ካየነው ለጦርነት ትጥቅ ያዘጋጃል እንጂ ቁስለኛን አይዝም። ነገር ግን በእግዚአብሔር ከታመንን እግዚአብሔር ሊያወርሰን ታማኝ ነው። ምን አይነት ከተማን? የማትናወጥን፣ ለዘላለም ከእርሱ ጋር የምንሆንበትን። እርሱ ብቻም አይደለም። እዚህ ጋር መጠንቀቅ ያለብን በሚቀጥለው ከምናነሳው ሀሳብ እስራኤላውያን በእግዚአብሔር ስጦታ እንዲደሰቱ ነው የእግዚአብሔር ሀሳቡ። ተደስተው በሱ ውስጥ በመኖር ያሉ የትኛውንም ኃላፊነቶች ደግሞ እንዲወጡ። ቃል ኪዳኑ አሁን ይሄ ነው። በነፃ ነው የሰጣቸው። ቃል ኪዳኑን ግን መጠበቅ ይጠበቅባቸዋል። ካልጠበቁስ ከዛ ቦታ መውጣት፣ ቅድም እንዳነሳ ነው የአሦራውያን ማጥፋትም የባቢሎናዊ መጥቶ ነበር። ዛሬም ደህንነታችንን ካልጠበቅን፣ ደህንነታችን ቀጣይነት አለው ብለን ከተዝናናን ባቢሎንና አሦሩ ይመጣል፣ ሊያጠፋን ይችላል። ምን ከሆነ ግንኙነታችን ከተቋረጠ። ካፍታ በኋላ እንመለሳለን። እዚህ ላይ ሀሳባችሁን የተወያያችሁ ጠብቁን።
ተመልካቾቻችን ካቆምንበት እንቀጥላለን። እንግዲህ ድህንነትም ቢሆን ልናጣው የምንችለው ነገር ነው ብለን ነው ቅድም ያቆምነው። ምክንያቱም አንድ የተተከለ ሰው ሁሌም መጠበቅ፣ ምክንያቱም ባቢሎንንም የአሶርንም ከ700 ዓመት ዓለም ላይ የነበረውን አንስተናል። አሁን የሚቀጥለው ሀሳብ ያለው ኢያሱ ላይ ዶክተር ወደ አንተ ልምጣና ይሄ ኢዮቤልዩ የሚለውን ሀሳብ ነው የምናነሳው። ኢዮቤልዩ ውስጥ የሚነሳው ሀሳብ አለ። አንደኛ 7 ሲባዛ 49ኛው ዓመት ከዛ 50ኛው ምን አይነት ድግስ እንዳላቸው ያሳያል። ቀጥሎ ደግሞ የየሰንበቱን ደግሞ ያሳያል። እሱም ብቻም ሳይሆን ወደ ባቢሎንም ቅድም ያነሳ ነው የተሰደዱበት አንዱ ምክንያት ሰንበትም 6 ዓመት ታርሳለህ 7ኛው ያርፋል ይላል። ይሄ ሀሳብ ምንድን ነው የሚያሳየው? ከኛ ደህንነትስ ጋር ምን ግንኙነት አለ? አብቅቷል ማለት እንችላለን በብሉይ ኪዳን? እርግጥ ምናልባት ዳይሬክትሊ ይሄንን ወስደን ኢምፕሊመንት ማድረግ ይቻል እንደሆነ አላውቅም። ግን ምንድነው ይሄ ህግ የተሰጠበት ዋና ዓላማው መረዳት ግን በጣም ጠቃሚ ነው ብዬ አስባለሁ። እስኪ እናንብበው። በዘሌዋውያን ምዕራፍ 25 ከ1 ጀምሮ ያለውን ላንብብ። እግዚአብሔርም ሙሴን በሲና ተራራ ላይ እንዲህ ብሎ ተናገረው። ለእስራኤል ልጆች እንዲህ ብለህ ንገራቸው፣ እኔ ወደማመጣችሁ ምድር በገባችሁ ጊዜ ምድሪቱን ለእግዚአብሔር ምን ታደርግ ይላል? ሰንበትን ታደርግ። 6 ዓመት እርሻህን ዝራ፣ 6 ዓመት ወይንህን ቁረጥ፣ ፍሬዋንም አግባ። በ7ኛው ዓመት ግን ለምድሪቱ የእረፍት ሰንበት፣ ለእግዚአብሔርም ሰንበት ይሁን። እርሻህን አትዝራ፣ ወይንህንም አትቁረጥ። የምድራችሁን የገቦ አትጨደው፣ ያልተቆረጠውንም የወይንህን ፍሬ አታከማች። ለምድሪቱ የእረፍት ሰንበት ዓመት ይሁን ይላል። ቁጥር 8 ደግሞ ስናነብ 7 ጊዜ 7 አድርገህ የዓመታትን ሰንበት 7 ቁጥር፣ የ7 ዓመታት ሰንበት ዘመን 49 ዓመት ትቆጥራለህ ይለዋል። ስለዚህ ይሄ ኢዮቤልዩ የሚለው ሀሳብ የሚመጣው ከዚህ ነው። በጣም የሚገርመው እንግዲህ ታሪኩን ስናነብ በጣም በተለይ ደግሞ ይህንን ሀሳብ ስናነሳ የሚገርመኝ ነገር ምንድን ነው? እግዚአብሔር ወደ ምድር ካገባቸው በኋላ በጅምላ ይሄ አካባቢ የእናንተ ግዛት ነው አላለም። ነገር ግን ለእያንዳንዱ ነገድ ከዛም በኋላ ደግሞ ጎሳ ከዛም በኋላ ደግሞ ቤተሰብ የተለየ ቦታን ሰጥቷቸዋል። ይህን ያደረገበት ምክንያት እግዚአብሔር እንግዲህ በዚህ በዘመናዊ ጊዜ የምንለው ነገር አለ። የመሬት አስተዳደር የምንለው ነገር መሬትን ስናስተዳድር የወደፊት ጀነሬሽን የወደፊት ትውልድ እንዳይቸገር አድርገን ነው መሬትን ስሪት መስራት ያለብን። ኢንፋክት የብዙ ፖለቲካ ድርጅቶች ምንድነው ማጠንጠኛ ከመሬት ጋር የሚሆነውም ለዛ ነው። እንዲያውም አንድ መረዳት ያለብን እግዚአብሔር እስራኤልን እንደ ሕዝብ ወይም እንደ መንግስት ኔሽን የሚለውን ስናስብ ማለት እንደ መንግስት ሲያስቀምጠው ወይም ሊያስቀምጠው ሲፈልግ መጀመሪያ ነገር የሰጠው ምንድን ነው? ይህን መሬትን ነው። ስለዚህ መሬትን ከመንግስት ወይም ከአስተዳደር ውጭ ማሰብ አንችልም፣ ወይም አስተዳደርን ከመሬት ውጭ ማሰብ አንችልም ማለት ነው። ስለዚህ እግዚአብሔር ይህንን ያደረገበት ምክንያት ኋላም ዘርዘር ብለን ወደታች ስናነብ በተለይ ርስትን ስለመሸጥና ርስትን በአግባቡ ስለመያዝ የሰጠውን ሕግ ስናይ እግዚአብሔር አስቀድሞ ሰዎች ቀድሞ ወደ ነበሩበት ሰዎች ስለ እስራኤላውያንን ማለት ነው ወደ ነበሩበት የባርነት ዘመን እንዳይመለሱ በተለያየ ምክንያት ወደ ባርነት እንኳን ቢገቡ ነፃ እና ርስታቸውን ቢያጡ ርስታቸውን ሲያጡ ነው ወደ ባርነት የሚገቡት። ስለዚህ ወደ ባርነት ከገቡ በተለያየ ምክንያት በራሳቸውም ስህተት ይሁን ምናልባት አደጋም ደርሶባቸው ይሁን ብቻ በምንም መልኩ ርስታቸውን ካጡ ያንን ርስታቸውን በ50ኛው ዓመት ወደ እነሱ ይመለሳል።
ይሄ ታዲያ ብዙ ትምህርት ምንድነው ልናገኝበት እንችላለን። አንደኛው ትምህርት ምንድነው? ምናልባት በስንፍናችን ምክንያት ተጎጂዎች ብንሆን ለዘላለም ተጎጂዎች ሆነን እንዳንቀር ወይም እስራኤል በዛ ጊዜ እንዳይቀሩ ምን አድርጎላቸዋል? ይህንን መፍትሄ አዘጋጅቶላቸዋል። እንዲያውም አንድ ታሪክ ትዝ አለኝ። አንድ እንትን ስመለከት ስለ ጃፓን የቤተሰብ ሴኪሪቲ ሲስተማቸውን እያየው ነበር እና ምን ይላል? አንድ ቤተሰብ ዋና አስተዳዳሪው የሆነው አካል ማለት ነው በአጋጣሚ ቢሞትና ነገር ግን ምናልባት ቤቱን በብድር የገዛው ቤት ቢኖር ሚስት ብትኖረው ልጆች ቢኖሩት ሚስቱ የእሱን ርስት ስትወስድ ባልየው ከነበረበት ዕዳ ሙሉ ለሙሉ ነፃ ሆና ነው ያንን ቤት የምትወርሰው። በጣም የሚገርም አሰራር ነው። እንደዚህም አይነት ምድራዊ መንግስት አለ። እግዚአብሔር ይሄ እንዳይሆን ግን በዛ ዘመን ይህንን አስተዳደር የመሬት አስተዳደር ሰጥቷቸው ነበረ። ይሄ በጣም የሚገርም ሀሳብ ነው። በጣም የሚገርመው ደግሞ እንዲያውም ለልጆቹ ጃፓን ሀገር ምንድነው ለሟች ልጆች ለሆኑት ከእድሜ በታች የሆኑ ልጆች ካሉት ሙሉ ለሙሉ የትምህርትና የምግብ ወጫቸውን መንግስት ይሸፍንላቸዋል። የሚገርም እንትን ነው። ግን ራሱ ይሄ የኢዮቤልዩ ስርዓት ደግሞ ምንን ያሳየናል? ከዚህ በተጨማሪ ብለን ስናይ ወንጌልን ያሳየናል። እንግዲህ እነዚህ ሰዎች ምናልባት ቀደም ሳልጠቅስ ያለፍኩት ስላጣው ርስቱን ስላጣው ብቻ አይደለም ጥቅሙ። ይሄ ነገር ርስቱ ያጣውን ሰው ወይም ርስቱን የሚገዛው ሰው ደግሞ በ50ኛው ዓመት ምን ያደርጋል? ይመልስለታል። ይሄ ምንን ያሳየናል? ቸርነትን። የገዛውን መሬት ከተጠቀመበት በኋላ መልሶ ለባለ ይዞታው ይመልሳል። ያ ደግሞ ቸርነትን ያሳያል። አሳቢነትንም ለሌላው ወገን የመቆርቆርንም ነገር ያሳያል። ይሄ አንድ ያግኝቼዋለሁ እና ብሎ የሙጥኝ ያለ ማለት። ይሄ የሙጥኝ ማለት ደግሞ በዚህ ዘመን ትልቁ ችግራችን እሱ ነው። በየትኛውም ወገን ቢሆን የሙጥኝ መባል የለበትም። ስለዚህ ከዚህ በመቀጠል የምናየው ሀሳብ ደግሞ ምንድን ነው? ይሄ ወንጌልን ያሳያል። በወንጌል ምን የለም? አለቃ የለም፣ ምንዝር የለም፣ ባሪያ የለም፣ ጨዋ የለም። ሁሉም እኩል ነው። እግዚአብሔር ይህንን በሚያደርግበት ጊዜ ይህንን ስርዓት ሲሰጣቸው ሁሉም እኩል እንደሆኑ የተገባቸውን ነገር ብቻ በተሰጣቸው ነገር እሱም ነፃ ስጦታ ነው። የተገባ የሚባል ነገር የለውም። የተሰጣቸውን ነገር ግን በታማኝነት ማስተዳደር እንዳለባቸው፣ አንዱ ከሌላው የተለየ መብት እንደሌለው፣ ሁሉም እኩል እንደሆኑ የሚያሳይ ነው። ስለዚህ ወንጌልን እዚህ ውስጥ እንመለከታለን። ወንጌል ሲሰጠን ለማንኛችንም በተለየ ሁኔታ ስላልተሰጠን። ወደ መጨረሻው ሀሳብ ስመጣ ግን አሁንም አንድ ጥቅስ ማንበብ እችላለሁ፣ በጣም እፈልጋለሁ። እስራኤል እግዚአብሔር እንደፈለገው ግን አልሄድም። የሚያሳዝነው ታሪክ እሱ ነው። በሁለተኛ ዜና ምዕራፍ 36 ቁጥር 20 እና ዳም ትንሽ ከፍ ብዬ ላንብብ መሰለኝ 19ን ላንብብ። የእግዚአብሔርን ቤት አቃጠሉ፣ የኢየሩሳሌም ቅጥር አፈረሱ፣ አዳራሾቿንም በእሳት አቃጠሉ፣ መልካሙንም ዕቃ ሁሉ አጠፉ። ከሰይፍም ያመለጡትን ወደ ባቢሎን ማረካቸው። የፋርስ ንጉሥ እስኪነግስ ድረስ ለንጉሱና ለልጆቹ ባሪያዎች ሆኑ። ስለነማን ነው የሚያወራው? ስለ እስራኤላውያን ነው። በኤርሚያስም አፍ የተነገረው የእግዚአብሔር ቃል እንዲፈጸም ምድሪቱ ሰንበትን በማድረጓ እስክታርፍ ድረስ ከተፈታችበትም ዘመን ሁሉ 70 ዓመት እስኪፈጸም ድረስ ሰንበትን አገኘች ይላል። እንግዲህ ይሄ የሆነባቸው ምክንያት ምንድን ነው? ለ490 ዓመት
ይህንን እግዚአብሔር የሰጣቸውን ሰንበትን እንዲጠብቁ በተለይም ደግሞ 7 ዓመት አርሰው 6 ዓመት አርሰው 7ኛውን ነፃ እንዲተዉት የታዘዙትን አጠቃላይ የዚህን የኢዮቤልዩንም ትእዛዝና መሬት አስተዳደር ስላልተከተሉ እግዚአብሔር ምን አደረጋቸው? ቅድም እንዳልነው ከምድራቸው ነቀላቸው። ያ የሆነበት ምክንያት ምንድን ነው? ምድሪቱ ሰንበት እንዲሆንላት ነው ይላል እግዚአብሔር ቃል። ስለዚህ 70 ዓመት ያረፉበት ምክንያት ደግሞ ወደኋላ ታሪክን ሄደን ስንመለከት ለ490 ዓመት ያለምንም ማሳረፍ መሬቱን ሲያርሱ ስለነበረ እግዚአብሔርንም ትእዛዝ ስላልተከተሉ ነው። ስለዚህ ግንኙነቱ እዚህ ላይ ነው ማለት ነው። እግዚአብሔር እውነተኛ የመሬት አስተዳደር ባለቤት ነው። የተጠቃሚነት መብትን ነው የሰጣቸው። ተጠቃሚነት መብት ደግሞ ከግዴታ ጋር ይመጣ ነው። እግዚአብሔር ይባርክ ዶክተር። በጣም የሚገርም ሀሳብ ነው የተነሳው። እዚህ ላይ ስናይ አንድ ዶክተር ያልከው ላይ በጣም የሚገርም ሀሳብ እዚህ ሌዋውያን 25 ላይ እንደዚህ ይላል፣ ወንድምህ ቢደኸይ ርስቱንም ቢሸጥ ለእርሱ የቀረበ ዘመድ መጥቶ ወንድሙ የሸጠውን ይቤዠዋል ይላል። አሁን 49 ዓመት መጠበቅ ብቻ አይደለም፣ በመሀልም የሚቤዠው ከመጣ ይሄ ምንን ያሳያል መሰላችሁ? ውድ አድማጭ ተመልካቾቻችን፣ እግዚአብሔር ለዘላለም ነው እያንዳንዳችንን የተከለን። በምንወርሳት ከተማ ውስጥ ማንም የማንንም አይወርስም። እግዚአብሔር ነው የሰጠን ስጦታ ብለናል። ሲሰጥ ደግሞ ፌር ነው። እግዚአብሔር ለሁላችንም ሰጥቶናል። አንዳችን የአንዳችንን አንወስድ የሚል ነው። ሁለተኛ ደግሞ እዛው ላይ ምን ይላል? 6 ዓመት ማረፍ የሚለውን ዶክተር ያነሳዋት ላይ 6 ዓመት እረስ 7ኛውን ግን ተወው ነው የሚለው። ባድማ አትረስ ነው የሚለው። ከዛ ግን ምን ይላል? 6ኛውን ዓመት የሰበሰብከው ምርት 7ኛውን ዓመት በልተ 8ኛውን ዓመት አርሰ እስከዛ ድረስ ጎተራ ውስጥ ምን አይልም እህሉ አያልቅም። እምነትንም ነው። አሁን እዚህ ጋር አንደኛ ወንድሙን ቸርነት ብለናል። ሁለተኛ ደግሞ እኩልነትን ብለናል። ሶስተኛ ደግሞ እግዚአብሔርን በመታዘዝ ውስጥ ነው እምነት የሚገለጸው። ምክንያቱም ሰንበትን መጠበቅ በእግዚአብሔር መታመንን ነው። ምናልባት ዛሬም ውድ አድማጭ ተመልካቾቻችን አንድ ሰንበትን በማለመጠበቃችን የሚጠፋብን ገበያ ህይወታችንን ያናጋር ብለን እናስብ ይሆን? ይህን ሁላችንንም እንጠይቅ። ምክንያቱም ብዙ ሰዎች ቅዳሜ ሰንበት ነው፣ በሰንበት ቀን ስራ አትስራ ስትሏቸው ቅዳሜ እኮ የገበያ ቀናችን ነው፣ ቅዳሜን ብንዘጋ ገበያችንን እናጣለን ነው። ግን እግዚአብሔር የሚለው እንደዚህ ነው፣ በ6ኛው ዓመት ያረሳችሁት እስከ 8ኛው ዓመት ምርት እስኪሰበሰብ ድረስ ምን አይልም እህሉ ከጎተራው አያልቅም። በእግዚአብሔር እንድንታመን እግዚአብሔር ይርዳን። በመጨረሻስ እህቴ ትትና ጋር ልምጣ። ኤርምያስ 24:6 ላይ ኤርምያስ 3:31-16 ሕዝቅኤል 11:17 እነዚህን ስናያቸው ብዙ የተስፋ ቃሎች አሉ። እንግዲህ እግዚአብሔር የእስራኤላውያን ወደ ተስፋይቱ ምድር መመለስን በተመለከተ የገባው ቃል ምን ነበር? ያም ቃል ሲፈጸም እናያለን። ፍጻሜውንስ ያገኘው እንዴት ነው? ዛሬስ እኛ ይህንን ፍጻሜ የሚያሳይ በመጽሐፍ ቅዱስ በአዲስ ኪዳን ምን ቃላቶች አሉ? በጣም እግዚአብሔር ይስጥልኝ። እንግዲህ ቅድም ዶክተር ዮናስ እንዳነሳው የእግዚአብሔር ሕዝቦች እስራኤላውያን አስቀድሞ እንደነገራቸው እግዚአብሔርን ባለመታዘዛቸው ከዛ ምድር ተነቅለው ወደ ባቢሎን እንደሄዱ እንመለከታለን። እና በኤርምያስ ውስጥ የተገባላቸው ተስፋ ምንድን ነው? ያ ጊዜ በሚያልቅበት ጊዜ የባርነት ጊዜያቸው በሚያልቅበት ጊዜ እግዚአብሔር እንደሚመልሳቸው አስቀድሞ ተስፋ በኤርምያስ ተናግሮ ነበር። ቅድምም ሲነበብ እንደነበረው ኤርምያስን ጠቅሶ ነው እንግዲህ የሁለተኛ ዜና ላይ ተጠቅሶ የምንመለከተው። እና ቁጥር 6ን ሄደና በቧንተ የጠቀስከውን ሀሳቡ ምን ይላል? ኤርምያስ 24:6 ላይ ዓይኔንም ለበጎነት በእነርሱ ላይ አደርጋለሁ፣ ወደዚችም ምድር እመልሳቸዋለሁ፣ እሰራቸዋለሁ እንጂ አላፈርሳቸውም፣ ተክላቸዋለሁ እንጂ አልነቅላቸውም ብሎ እግዚአብሔር አስቀድሞ ለኤርምያስ ገና ወደ ባርነት ከመሄዳቸው በፊት ተስፋ ገብቶላቸው ነበር። ይህንኑ ሀሳብ ደግሞ በዛው በኤርምያስ ምዕራፍ 29 ላይ ቁጥር 8 ጀምሮ እንደዚህ ይላል። የእስራኤል አምላክ የሰራዊት ጌታ እግዚአብሔር እንዲህ ይላልና በመካከላችሁ ያሉትን ነቢያቶቻችሁን ሟርተኞቻችሁንም አያታልሏችሁ፣ እናንተም የምታልሙትን ህልም አትስሙ፣ በስሜ ሐሰተኛ ነቢያት ይናገሩላችኋልና ይላልና። ከዛ ቁጥር 10 ላይ 70 ዓመት በባቢሎን በተፈጸመ ጊዜ እጎበኛችኋለሁ፣ ወደዚህም ስፍራ እመልሳችኋለሁ፣
መልሳችሁ ዘንድ መልካሚቱ ቃሌን እፈጽምላችኋለሁ። እንደገና ላንብቦ ይቅርታ ቁጥር 10 ኤርምያስ 29:10 እግዚአብሔርም እንዲህ ይላልና 70 ዓመት በባቢሎን በተፈጸመ ጊዜ እጎበኛችኋለሁ፣ ወደዚህም ስፍራ መልሳችሁ ዘንድ መልካሚቱን ቃሌን እፈጽምላችኋለሁ። አስቀድሞ ይህንን ቃል ገባላቸው። እንዴት ነው ተስፋው የተፈጸመው ደግሞ በምናይበት ጊዜ እንደምናስታውሰው እንግዲህ እግዚአብሔር ብዙ ሰዎችን አስነስቷል በአንድ ጊዜ ማለት ነው። ነህምያ እናስታውሳለን፣ እዝራ እናስታውሳለን። ተነስተው እንግዲህ የከተማ መፍረስን ሰሙ። ስለዚህ ብዙ ሀብቶችን ለዛ ከተማዋን ለመጠገን የሚያስፈልግ ነገርን ከነገስታቶቹ እግዚአብሔር ሞገስ ሰጥቷቸው ያንን ሀብት ወሰዱ፣ እንደገና መመለስ ጀመሩ። ከዛ ከእዝራ ጀምሮ አይደለም ብዙዎች ምን አደረጉ? እየፈለሱ ወደ አገራቸው እንደተመለሱ እናስታውሳለን። እና እግዚአብሔር ያ የገባውን ተስፋ እንደፈጸመ እንመለከታለን። ዳንኤል የምታስታውሱት ከሆነ 70 ዓመት መፈጸሙን አስታወስኩ ብሎ የጸለየውን ጸሎት ራሱ እናስታውሳለን። እና እግዚአብሔር ያንን ተስፋ ለኤርምያስ ተናግሮ የነበረውን ተስፋ ሲፈጽም እንመለከታለን። ብዙ ሰዎችን አስነስቶ እነ እዝራን፣ ነህምያን፣ ደግሞ እነ ዘሩባቤል እነሱ ሁሉ ተነስተው ያንን የእግዚአብሔር ተስፋ ሲፈጽም ከ70 ዓመት በኋላ ምድሩን እንደገና መልሰው እንዲይዙ እግዚአብሔር መንገዶችን ሲያመቻች እንመለከታለን። እና ያ ግን አይደለም የመጨረሻው ፍጻሜ። እንዳልከው በአዲስ ኪዳን አሁን ደግሞ ለኛ እግዚአብሔር የተገባልን ተስፋ አለ። የእግዚአብሔር የወንጌል መጨረሻ ፍጻሜ የሚያገኘው ይህንን ህዝቡን ወደ ገባለት ተስፋ ወደ ሰማያዊ ርስት በማድረስ ነው እግዚአብሔር ፍጻሜውን የሚሰጠው ማለት ነው። እና ለዚህ ደግሞ የተሰጡን ብዙ ጥቅሶች አሉ። መጽሐፍ ቅዱስ ይነግረናል በግልጽ ይሄ ፍጻሜው በዛ እንደሚጠናቀቅ ማለት ነው። እና ለዛ እንደው አንድ ጥቅስ ሄደን ብናነብ በኤፌሶን ምዕራፍ 2 ላይ ቁጥር 6 ምን ይላል? ኤፌሶን ምዕራፍ 2 ቁጥር 6 ጀምሮ በክርስቶስ ኢየሱስ ለኛ ባለው ቸርነት ከሁሉ የሚበልጠውን የጸጋ ባለጠግነት ያሳይ ዘንድ ከእርሱ ጋር አስነሳን ይላል። ቁጥር 5 ጀምሮ እናንብቦ መሰለኝ በመሃል የተቆረጠ ነገር ስላለው ቁጥር 4 ጀምሮ ብናነበው ከላይ ይቅርታ። ነገር ግን እግዚአብሔር በምሕረቱ ባለጠጋ ስለሆነ ይላል ከወደደን ከትልቅ ፍቅሩ የተነሳ በበደላችን ሙታን እንኳን በሆን ጊዜ ከክርስቶስ ጋር ሕይወትን ሰጠን። በጸጋ ድናችኋልና በሚመጡ ዘመናትም በክርስቶስ ኢየሱስ ለኛ ባለው ቸርነት ከሁሉ የሚበልጠውን የጸጋውን ባለጠግነት ያሳይ ዘንድ ከእርሱ ጋር አስነሳን፣ በክርስቶስ ኢየሱስም በሰማያዊ ስፍራ ከእርሱ ጋር አስቀመጠን ይላልና ትልቁ ግቡ የእግዚአብሔር እኛን በሰማያዊ ስፍራ ማስቀመጥ ነው። የዚህ ምድር ንብረት አይደለም። ትልቁ እግዚአብሔር ግቡን የሚፈጽምበት ሰማያዊ ስፍራ ላይ የሰው ልጆችን ዋጋ የከፈለላቸውን ሰብአዊ ዘር እዛ ቦታ ማድረስ እንደሆነ ከዚህ ክፍል እናያለን። ቲቶም እንደገና ይህንኑ ሀሳብ እንደገና ሲያጎላው ምን እንደሆነ ተስፋችን ሲናገር በቲቶ ምዕራፍ 2 ላይ ቁጥር 11 ጀምሮ የተያያዘ ስለሆነ አንድ ላይ ያነበዋለሁ። ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧልና ይህም ጸጋ ኃጢአተኝነትና ዓለማዊ ምኞትን ክደን የተባረከውን ተስፋችንን እርሱም የታላቁን የአምላካችንንና የመድኃኒታችንን የኢየሱስ ክርስቶስን ክብር መገለጥ እየጠበቅን ራሳችንን በመግዛት በጽድቅም እግዚአብሔርንም በመምሰል በአሁኑ ዘመን እንድኖር ያስተምረናል ይላልና የተባረከው ተስፋችን ብሎ የሚጠቅሰው የክርስቶስን ታላቁ አምላካችን የክርስቶስን መገለጥ እያለ ይላልና እግዚአብሔር ያ በሰማያዊ ስፍራ ያስቀመጠንን የሚፈጽመው መቼ ነው? ይህ የተባረከው ተስፋችን ያለው የክርስቶስ መምጣት በሚገለጥበት ጊዜ ነው። እና ክርስቶስ አስቀድሞ ይህን ቅድም ተጠቅሶ ነበር በዮሐንስ ምዕራፍ 14 ላይ ልባችሁ አይታወክ በእኔ እመኑ፣ ስፍራ ላዘጋጅላችሁ እሄዳለሁ፣ ባዘጋጀሁላችሁ ጊዜ ደግሞ ምን አደርጋለሁ? መጥቼ ወስዳችኋለሁ እያለ ተስፋ ሲገባልን እንመለከታለን። እና በትክክል ፍጻሜ የሚያገኘው በወንጌል የተደረገው የመዳን ስራ ፍጻሜውን የሚያገኘው የሰው ልጆችን ከወደቁበት አንስቶ ሰማያዊ ስፍራ ላይ ማድረስ እንደሆነ እናያለን። እና ይቺ ምድር ምን ትመስላለች የሚለውንም ደግሞ በራእይ ምዕራፍ 21 ላይ ቁጥር 1 ጀምሮ አዲስ ሰማይና አዲስ ምድርን አየሁ ይላል። ራእይ መጽሐፍ ምዕራፍ 21 ቁጥር 1 ጀምሮ ማለት ነው። ፊተኛው ሰማይና ፊተኛው ምድር አልፈዋልና ባህርም ወደፊት የለም። ቅድስቲቱም ከተማ አዲስቱ ኢየሩሳሌም ለባሏ እንደተሸለመች ሙሽራ ተዘጋጅታ ከሰማይ ከእግዚአብሔር ዘንድ ስትወርድ አየሁ። ታላቅም ድምፅ ከሰማይ እነሆ የእግዚአብሔር ድንኳን በሰዎች መካከል ነው፣ ከእነርሱም ጋር ያድራል፣ እነርሱም ሕዝቡ ይሆናሉ። እግዚአብሔርም እርሱ ከእነርሱ ጋር ሆኖ አምላካቸው ይሆናል። እንባዎችንም ሁሉ ከዓይኖቻቸው ያብሳል። ሞትም ከእንግዲህ ወዲህ አይሆንም፣ ሐዘንም ቢሆን ወይም ጩኸት ወይም ስቃይ ከእንግዲህ ወዲህ አይሆንም። የቀደመው ስርዓት
አልፏልና ብሎ ሲናገር ሰማሁ ይላልና ይሄ ትልቁ በጣም የምንጠብቀው የመጨረሻ ተስፋችን ይህን ምድር መውረስ ነው። ይሄ አሁን የምናያቸው የኃጢአት ውጤት የሆኑትን ነገሮች በሙሉ የማናይበት፣ ሞት የሌለበት፣ መለያየት የሌለበት፣ ከሁሉ በላይ እግዚአብሔር በመሃላችን ሆኖ አብሮን የሚኖርበት ምድር እሱ ነው። እንግዲህ እግዚአብሔር ትልቁ ተስፋ ይሰጠን ማለት። እግዚአብሔር ይባርክሽ እህቴ ትህትና። ውድ አድማጭ ተመልካቾቻችን የዛሬውን ጥናታችንን በዚህ ጨረስን። ምክንያቱም ልክ በብሉይ ኪዳን በኢያሱ የነበረው ታሪክ አሁንም ይደገማል። ሳምንት ደግሞ እንዴት እንደሚደገምና ያለፈውን ሐሳብ በዚህ ዘመን ደግሞ ክርስቶስ ኢያሱ ሆኖ እንዴት እንደሚመራን እናጠናበትን ጊዜ ይዘን እንመጣለን። እስከ ሳምንት እግዚአብሔር ከሁላችንም ጋር ይሁን። አጭር ጸሎት እናደርግ። ቅዱስ ቅዱስ መሐሪ ሁሉን ቻይ የሆን እግዚአብሔር እናመሰግንሃለን። አብረህን ስለነበርክ ተመስገን። ጌታ መንፈስ ቅዱስ አሁንም አንተ ያስተማርከውን በሕይወታችን ላይ እንድታትመው ለማያልፈው መንግስት እንድንበቃ እንድታድለን እንለምንሃለን። ሁሉ እንደ ፍቃድ ይሁን በናዝሬቱ በኢየሱስ ስም አሜን።